ኃያሉ ቅዱስ ጊዮርጊስም መልሶ አንተ የተረገምክ ነህ፣ ከአንተ ጋር ያሉ እነዚህ ከሃዲያንም እርጉማን ናቸው። አማልክት የምትሏቸው ጣዖቶቻቸውም እርኩሳን ናቸው። እነርሱስ አጋንንት ናቸው እንጂ አማልክት አይደሉም። እናንተም እነርሱም በአንድነት ይፈረድባችኋል አላቸው። ንጉሡም ተቆጥቶ በጽኑ ቁጣ እኔ አባት ከልጁ ጋር እንዲነጋገር እነግርሃለሁ፣ ለአንተ ክብርና መዳኛ የሚሆንህን እመክርሃለሁ፣ አንተ ግን በእብደትና በጎዶሎ አእምሮ ትሰድበናለህ አለው። የአርማንያው ንጉሥ መግነጢዮስም ከወዴት ወገን ነህ? ስምህስ ማን ነው? በዚህች ዓለም የወለደህ አባትህ ማን ነው? አንተስ ከወዴት አገር ነህ? ለአማልክትስ የማትሰግድ አንተ ተፈጥሮ ከምንድን ነው? ከዚህስ ምን አመጣህ? እስኪ በል ንገረኝ አለው። ብፁዕ ግን ስሙን የአባቱንም ማዕረግ ታላቅነት ሊናገር አልወደደም። ንጉሡና ነገሥታቱም መልሰው ኃያሉ ቅዱስ ጊዮርጊስን የምታምር ጎልማሳ ሆይ ስምህን የአባትህን ስም ከወገንህም አባት፣ እናት፣ እህትና ወንድም አንድ በሕይወት ያለህ እንደሆነ የምትሻው ምን እንደሆነ እስከዚህች አገር ድረስ ለመምጣት ያስገደደስ ነገር ምን እንደሆነ እንድትነግረን አንተ አምላክ በምትለው በኢየሱስ ክርስቶስ እናመልሃለን አሉት። ቅዱስ ጊዮርጊስም በጌታችን በኢየሱስ ክርስቶስ ስም በአማሉት ጊዜ በአምላኬ በፈጣሪ ስም አምላችሁኛልና ከእናንተ ምንም ልሰውር አልችልም። ስሜን ስለጠይቃችሁኝ በአምላኬ ዘንድ የሚቀድመው ስሜም ክርስቲያን ነው። ወላጆች እኔን የሚጠሩበት ስሜ ግን ጊዮርጊስ ነው። ዘመዶቼም ከቀደሙት ከደጋጎች ናቸው። ፈጽሞ ጣዖትን የሚያመልክ የለም። አባቴ የቀጰዶቅያ መስፍን የዮሐንስ ልጅ የመላትያ አገረ ገዥ አንስጣቴዎስ ይባላል። ንጉሡ አንስጣቴዎስ አባቴን ባየ ጊዜ ከአባቱ ከቀጰዶቅያ መስፍን ከዮሐንስ አስፈቅዶ ወስዶ የመኮንንነት ማዕረግ ሰጥቶ የመላትያ መስፍን አድርጎ ሾመው። ከመላትያ ጋርም ፍልስጤምንና አውራጃዎቿን ሁሉ አንድነት ሰጠው። አባቴ የመስፍንነት ማዕረግ በያዘ ጊዜ የ25 ዓመት ሰው ነበረ። ንጉሡም ከሰራዊቱ ውስጥ ሙሉ ትጥቅ ያላቸው 3000 ወታደሮችን ሰጠው። በፍልስጤም ሀገርም ስልጣንን በያዘ ጊዜ ከቀጰዶቅያ ታላላቅ ሰዎች ለክብሩ የምትገባ በተቀደሰ ጋብቻ ምሽቱ ያደርጋት ዘንድ የምትስማማው ታላቅ ሴት ያገኙለት እንደሆነ የሀገሩን ባላባቶች ጠየቀ። ጌታችን ሆይ ከልዳው ከአገረ ገዢ ከዲዮናስዮስ ልጅ በቀር ለማዕረግህና ለትልቁ ክብርህ የሚበቃ ሌላ የለም። አባቷ በስልጣንህ የሚተዳደር ነው፣ ድንግልም ናት። ዕድሜዋም 15 ዓመት ነው። በመላትያ አገርም አባቷን የሚመስለው በወገንም በክብርም የሚተካከለው የለም ብለው ነገሩት። ወዲያውም አባቷን ዲዮናስዮስን አስጠርቶ ከሰራለት ከግብሩ በቀር ባነሳቸው እጥፍ ሚዛን ወርቅ ጫማዋን ከሌላ የሀብት ወገንም የሴትና የወንድ አገልጋዮች ብዙ ልብስ፣ ርስት፣ ጉልት ሰጠና ምሽት ልትሆነው ወሰዳት። የአባቱን አገር ቀጰዶቅያን እስኪረሳ ድረስ ወደዳት። እግዚአብሔርም እስካሰበው ጊዜ ድረስ በፍልስጤም አገር ኖረ። እናቴ እመቤት ቴዎብስታ በወለደችኝ ጊዜ በአባቴ አባት በአያቴ ስም ጊዮርጊስ ብላ ጠራችኝ። ዳግመኛም 2 ሴቶች ልጆች ወለደችለት። አንዲቱ ማርታ፣ ሁለተኛይቱም እስያ ትባላለች። የከበረው መኮንን አባቴ አንስጣቴዎስ በሞተ ጊዜ እኔ የ10 ዓመት ልጅ ሳለው ትቶኝ ሞተ። አንዲቱ እህቴ የ7 ዓመት ልጅ ነበረች። ሁለተኛዋም የ3 ዓመት ልጅ ነበረች። ከዚህም በኋላ ስሙ አንስጣቴዎስ የሚባል ሰው በከበረው አባቴ ፈንታ መስፍን ሆነ። እሱ ለ5000 ወታደሮች አዛዥ እስከሆን ድረስ ያሰበልኝ እርሱ ነው። ስሜንም ለንጉሥ ነግሮ መዝግቦት ነበር። ደግሞም በየወሩ 3000 ወርቅ እንዳገኝ አዞልኝ ነበር። ቤተሰቦቹንም የማስተዳድር በስልጣኔ የምሰራ እኔ ነበርኩ እንጂ እርሱ ከሚበላውና ከሚጠጣው በቀር የሚያውቁ አልነበረም። ልጁንም በሕግ በታወቀው በንጹሕ ጋብቻ ሚስት ልትሆነኝ አጭቶልኝ ነበር። እርሱም ከልጁ ጋር ሰርግ ሊያደርግልኝ ሲያስብ በሰው ሁሉ ላይ የተሰራው ሞት አገኘው። ከዚህም ከኃላፊው ዓለምም ተለየ። በተከበረው በአባቴ በአንስጣቴዎስም መቃብር ቀበሩት። እግዚአብሔር ነፍሱን በመንግሥተ ሰማያት ለዘላለም ያሳርፍ፣ አሜን። እኔም ፍጹም ጎልማሳ በሆንኩ ጊዜ የአገሬ ሽማግሎች ስለመከሩኝ በእናቴ ፈቃድ ብዙ ገንዘብ
ብዙ የእጅ መንሻ ይዤ ከአገልጋዮቼ በመርከብ ተሳፍሬ ስህተተኞች ነገሥታት ሆይ የቀደሙት የአባቶቼን ሹመት እንድትሰጡኝ እጅ መንሻውን ልሰጣችሁ ወደዚህች አገር መጣው። መንግሥትን የሰጣችሁ ሰማይና ምድርን የፈጠረው አምላክ ትታችሁ ሰይጣንን እንዳመለካችሁ ባየው ጊዜ በዚህ ሥራችሁም በእናንተም እንዲፈረድባችሁ ባወቅኩ ጊዜ ስለዚህ ይዤው የመጣሁትን ገንዘብ ለታናናሾች ወንድሞች ለድሆች በጌታችን በኢየሱስ ክርስቶስ ስም መጸወትኩት። ከእናንተ ይልቅ እነርሱ ለእግዚአብሔር መንግሥት የተዘጋጁ ናቸውና። አሁንም በስንፍናችሁ ልምከራችሁ። የምታመልኳቸው እርኩሳን አጋንንት ናቸው እንጂ አማልክት እንዳይደሉ ልነግራችሁ መጣው። እነሆ ሥራዬን ሁሉ ገልጬ ነገርኳችሁ። እኔ በግልጥ ክርስቲያን ነኝ፣ በጌታዬ በኢየሱስ ክርስቶስ አምናለሁ፣ የወደዳችሁትን ሁሉ በእኔ ላይ አድርጉ ብሎ ሥራውን ሁሉ ገለጠላቸው። ነገሥታቱም የታላቅ መስፍን ልጅ ከቀጰዶቅያ አገር የሚሆን ጀግና ወታደር እንደሆነ የነገራቸውን በሰሙ ጊዜ ፈሩ። በሽንገላ አነጋገርም ጎልማሳ ሆይ እነሆ እኛ ክብርህንና ወገንህን ታላቅነትህን ተረድተናል። አሁንም ና የምንነግርህን ስማ፣ ምክራችንም ደስ ያሰኝህ። ከእኛ የአባቶችን ሹመት እንድታገኝ ለክቡራን አማልክት መሥዋዕትን ሰዋ፣ ዕጣንንም አሳርግላቸው። ይህ ብቻም አይደለም፣ በዓለሙ ሁሉ የበላይ ትሆናለህ። ከኛ ቀጥሎም ሁሉን ትገዛለህ። በዓለሙ ሁሉ ያለውን ሹመት ትሾማለህ፣ ትሽራለህ። ከቦታው ሁሉ ያሉ መኳንንት፣ መሳፍንት ከሥልጣንህ በታች ይሆናሉ አሉት። ቅዱሱም መልሶ እኔ ምክራችሁን አልሻም፣ እሷም ወደ ጥፋት የምትወስድ ናት። ግን ከሃዲዎች እኔ እንዳመልካቸውና እንድሰግድላቸው የምታስገድዱኝ እነዚህ አማልክት ምንድናቸው? አላቸው። ዱዲያኖስም መልሶ ጊዮርጊስ ሆይ እኛ ሰማይን ለዘረጋ በአጵሎን ዕጣን እንድታሳርግለት እንፈልጋለን አለው። ኃያሉ ቅዱስ ጊዮርጊስም መልሶ ሰማይን የፈጠረ ምድርንም የዘረጋ አጵሎን ከሆነማ እኔን ግድ ማለትህ እርሱንም አምላክ ነው ማለትህ መልካም ነዋ። ይህ ባይሆን ግን አሳች እባብ አንተና ከአንተም ጋር ስላሉት ከሃዲያን ነገሥታት እዚህም ቆመው የምነግራቸውን ስለሚሰሙት ሕዝብ የጌታዬ የኢየሱስ ክርስቶስ ኃይል ይገለጣል፣ ቅዱስ ስሙም ይከብራል አለ። ዱዲያኖስም መልሶ አንዲት አይሁዳዊት ሴት የወለደችውን አምላክ ትለዋለህን? አለው። ቅዱሱም መልሶ እስኪ ንገረኝ፣ የሐዋርያት አለቃ ጴጥሮስን የሾመው የመንግሥተ ሰማያትን መክፈቻ የሰጠው ታላቁ ነቢይ ኤልያስን በእሳት ሰረገላ ወደ ሰማይ ያሳረገው ማን ነው? ይህን ሁሉ ያደረገ እግዚአብሔር አይደለም? ይህንን ያደረገ ለዓለም ሁሉ የጥፋት ምክንያት የሆነው አጵሎን ነውን? ሰማይን ምድርን የፈጠረ እግዚአብሔርን በማን ትመስለዋለህ? ጠራቢ በሠራው ምስል ነውን? ወይንስ አንጥረኛ በሠራው ወርቅ? የመንግሥተ ሰማያት መክፈቻ የተሰጠውን ጴጥሮስን በማን ትመስለዋለህ? 3 ዓመት ከመንፈቅ ዝናብን እንዳያዘንብ ይዘጋው ዘንድ በሰማይ ላይ ሥልጣን የተሰጠው ኤልያስንስ በማን ትመስለዋለህ? በመላትያ አገር በስራዋ ከአርፋድ አምሳያዋን የወለደችው ከዚች ማዲያ ከምትባለው ሴት ጋር ሆኖ የአጋንንትን ስም እየጠራ እሳትን በማምለክ መድኃኒት ይረጭ በነበረው በርኩሱ እስክንድሮስ ትመስለዋለህን? እስክንድሮስና ማዲያ በክፉ ሥራቸው ጠፍተዋል፣ ወደ እመቅም በኃጢአታቸው ወርደዋል። አንተስ ራስህን ከማን ጋር ታወዳድራለህ? እስኪ ንገረኝ። አንተ አላዊ ንጉሥ፣ እንግዲህስ እፈር። ጌታችን ኢየሱስ ክርስቶስ ሰማይና ምድርን የፈጠረ ለሰውም ሕይወትን የሰጠ እርሱ ነውና። አንተስ የነቢያትንና የሰማዕታትን አክሊላቸውን ልትከለክለኝ ትሻለህ፣ ግን በምሕረቱ የጠራኝ እግዚአብሔር ቸር ነው አለው። መግነጢዮስም ክፉ አሟሟት እንዳትሞት ቅረብና ለአማልክት ሰዋ አለው። ኃያሉ ቅዱስ ጊዮርጊስም ሰይጣን ከኋላ ሂድ አለው። መግነጢዮስም ከእንጨት ላይ እንዲሰቅሉት የውስጥ ሰውነቱ እስኪታይ ድረስ ሥጋውን እንዲፈተፈት አዘዘ። እንዳዘዘም አደረጉበት። ሰውነቱም ሁሉ በደም ተጥለቀለቀ። ዳግመኛም አውርደው ወደ እስር ቤት እንዲወስዱት 4ቱን ገመድ ገምደው እንዲያስሩት አዘዘ። ዳግመኛም ኃያሉን ሰማዕት ጊዮርጊስ ይዘው ወደ አልጋ ሆኖ ወደ ተሠራው የሥቃይ መቀበያ ብረት ላይ እንዲያወጡት አዘዘ። ጭፍሮቹም የደረቱ መገናኛ አጥንት እስኪሰባበርና ሥጋው ሁሉ በደም እስኪጥለቀለቅ ድረስ በብረት ጠርቀው አሰሩት።
ወዲያውም ንጉሡ ዱዲያኖስ ቅዱስ ጊዮርጊስን ከሀገር ውጭ አውጥተው ልብሱን ገፈው ሽርጥ አስጣጥቀው በእንጨት ላይ እንዲሰቅሉትና አጥንቱን ከነስጋው እንዲያደቁት አዘዘ። ያን ጊዜ ዕድሜው 21 ዓመት ከ3 ወር ነበር። እርሱን ያሰቃዩበት ዕለትም ቅዳሜ ሚያዝያ 1 ቀን ነው። ብፁዕ ወቅዱስ ግን ስለ ክርስቶስ ፍቅር ስቃዩን ታገሰ። ይቆየን። ወስብሐት ለእግዚአብሔር።